አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ፕላስ ሁኑ። እሺ ሰምታችኋል። በነገራችን ላይ ወንድ ልብስ ለምንድን ነው የለበሽው እንዳትሉ ሂራ ተኝታ ማለት ነው። ያው አጭር ነበረ እና የለበስኩት ከእጄ ከዛ ቪዲዮ ማስራት ሀሳቡ ሲመጣልኝ ከዛን ቁምሳጥን ስከፍት ትነሳብኛለች ብዬ ዝም ብዬ ብድግ አድርጌ ማሜን ልብስ ለብሼ ነው። አንቺ ደግሞ የወንድ ልብስ ለመልበስ ጀመርሽ እንዳትሉ መቼም የመዳም ቅመሞች። እዚህ በጎን ምሳ እየሰራን ነው። እዚህ ጋር ምሳ እየሰራሁኝ ነው እና ለዛ ነው ሂራ እንደትነሳብኝ ነው ብያለሁኝ። የሂራ አፍቃሪዎች አላህ ልጅ ይስጣችሁ፣ አላህ ልጅ ይስጣችሁ፣ አላህ ልጅ ይስጣችሁ ብያለሁ። ለሁላችሁ ልጅ አላህ ሱብሓነሁ ወተዓላ ኒዕማ ነው። የሌላችሁ አላህ ይስጣችሁ፣ ያላችሁን ጨምሮ ጨማምሮ ይስጣችሁ። አንዷ በኮሜንት በውስጥ መስመር ነው እንጂና አንቺ ዝም ብለሽ ቤቱ መዋለ ህፃናት ልታረጊ ነው እንዴት ነው ሳጣና ሌላ ልጅ የምቀፈቀፊው አለቻለች። ሱብሃነከ ረቢ አማይ ሲሆን እኔ ስላለልኝ ቢያዳላኝ ልጆች ጸዳ ብለው ሳደጉ ባንጠበጥብ ችግር የለውም ነበር። ያው ግን አይባልም። ሰምተሻለሽ። እኔ በእርግጥ አይቼ ነው ዝም ያልኳት ገርማኝ ማለት ነው። አንድ ነገር ልነግራችሁ ነው ለእናንተ በጣም ለኔ የጠቀመኝ ለምን ለመዳም ቅመሞች አላካፈላቸውም ብዬ ማለት ነው የመጣሁት። መተንፈሳ በዛውባችሁ። ቆይ ሽንኩርት ላማሰል። ያው ታውቃላችሁ መቀመጥ መነሳት ያስጠላናል። ሶፊ አላህ በሰላም ይገላግልሻላችሁ። አሚን ያ ረብ ያ ረብ። የምትጠሉኝ ለራሱ የምትጠሉኝ ካላችሁ እንዶ በዚህ እንኳን እንዲያጨክሩብኝ አሚን ብያለሁ። ምሳ እየሰራሁኝ ነው። እዋት የጠቀመችኝ ገላግሌ ነገር ታያችኋል። ምንድን ናት? እንትን ናት፣ ማይካ ናት። ጉዛዝም ሳይሆን ማይካ ነገር ነውና የመዳም ቅመሞች ይቻለች። ይቺ ስትከፋት እንዲች ስታርጓት ወደ ላይ ይሄ እንዲህ እያደረጋችሁ ነው። ልቆልፉ ስትፈልጉ ደግሞ ይቺን በተጠንቀቅ ነው። በነገራችን ይቺ ትበላሸብኝ እና በጣም ጠቅሞኝ ማለት ነው። በጣም በቃ በተለይ ስትሆኑ በተለይ ዶሮ ምናምን ስጋ ለመስራት ነው። አውጥተው እንደው ክክ ነገር በርከት ያለ ሽንኩርትም ስትፈጩ ምርጥ ወላሂ የጠቀመኝ ነገር ማለት ነው። ግዙት። እናት ይላሉት እዚህ ጋር እናት መፍጫ ይላል። አታውቁትም ብዬ ሳይሆን ተመሳሳይ አለ። በኦንላይን የምታስገዙ እህቶች መሰለን ለብራቸው ሲሉ እንዳይቀሽሿችሁ ነው ይሄን ልላችሁ የፈለኩት። ለምን አሁን ይሄ 2500 ብር 2400 ብር እዚህ ውጫሌ ማለት ነው። ደሴ ምናምን ይቀንሳል። 2200 ይሆናል ቢያንስ እዛ ማለት ነው። እና ይሄ ትልቁ ነው። ተቀያያሪ ያለው ቆይ ላሳያችሁ ማለት ነው። ተቀያያሪ ያለው ትዝፍ እቃው ማለት ነው። ይሄ ቢላው ላይ የምትገጥሙት የራሱ ተቀያያሪ ያለው ይሄ እንደገና እጁ ዋናው ነገር እጁ ነው። ይሄ ቶሎ የመበላሸት እድል አለው። ይሄ ማለት ቶሎ የመበላሸት እና ይሄ ተቀያያሪ እጅ አለው። ይሄ የምጠቀምበት ነው። ይሄ ተቀያያሪ እጅ አለው ማለት ነው። የድንች መላጭ አለው።
ከዛ ሽንኩርታችሁን ተከተፋችሁ በኋላ ደግሞ እንዲህ በቡረሽ የምታወጡበታል እና ቆይ ሽንኩርቴ እንዲህ ያለ እና ቤተሰብ ውድ እህቶቼ ማለት ነው በኦንላይን ስትገዙ ከዚህ ትንሽ አለኝ ተነስ ብላ እጇ አንድ ብቻ ይች ብቻ በቃ ይች ብቻ እንደዚህ ሆና ይች እንደዚህ ሆና ብቻ ማለት ነው ይች እንደዚህ ሆና ብቻ 1500 ስላለ የ1500ም ስላለ እንዲያሞኟችሁ ማለት የ1500 2000 ምናምን ገዛም ብለው ብራችሁ እንዲያቀኝ አንዳንድ መቼም አላህን የማይፈሩ ስላሉ እንዲያታልሏችሁ ማየት አለባችሁ። ወይም ደግሞ ፎቶውን መላክ አለባችሁ የእቃውን ተቀያያሪ እንዳለው ምናምን ማለት ነው። ለምን አንዳንድ እህቶች ከእናንተ ብር መቀፈል ሲፈልጉ እቃው ኦሪጂናል ያልሆነውን ዝቅተኛውን ይገዙና በኦሪጂናሉ ተመሳሳይ ዋጋ ይወስዱባቸዋል ማለት ነው። እንደዛ እንዲያደርጓቸው እኔ ማለት ነው ከሳውዲ ያመጣሁት ይሄ እንደዚህ አረቦቹ ቤት የሚፈጨ ሽንኩርት መፍጫ አለ አይደል? ወላሂ ይዛችሁት አትምጡ። ምንም አይጠቅማችሁ። ምንም አንደኛ ስትፈጩበት ሽንኩርቱን ውሃ የማረጋል። ይሄ እኮ በቃ ውሃ የማያደርግም። ልክ በደቃቋ እንዴት ተከተፈ በቃ ይችን ይዛችሁ ጫን ግልግል። እውነትም ገላግሌ ኢና ሊላ ወላሂ ላዚም በፊት አሁን በጣም ርካሽ ነበረ እቃ። በነገራችን ላይ እየጨመረ ነው እንጂ የሚሄደው ብር ያላችሁ ሰዎች 300 400 አውጡ አይደለም መቼም እንኖራለን ነው መቼም እንሞታለን አናውቅምና እንደውም እኔ ኢቢኤስ ላይ የሚሰራው ያማን ነው ነፃነት ወርቅ ነው የሚሉት በጣም ከኢቢኤስ ላይ ከሚያዝናናኝ ፕሮግራም የቤተሰብ ጨዋታ የሚባል አለ። በሳምንት ማክሰኞና ሐሙስ ይቀርባልና እና በጣም ያዝናናኝ ነበር ሀቂቃ ማለት ነው። እንደው ማታይቸው ጧት ሞተ ብለው ሲነግሩኝ እኔ አላመንኩም። ወላሂ ዱንያ በቃ እንደዚህ ናት፣ ህይወት እንደዚህ ናት፣ አጭር ናት፣ በቃ ጤዛ ናት። ጧት አይታችኋት ጤዛ ማታ ያው ትጠፋለች። እና ብዙም አትጨነቁ እስካላችሁ የዛሬን ኑሩ እንጂ ለነገ አታስቡ። ማለት መቼ እንደምንሞት አናውቅም እና የእሱ ሞት አሁን በጣም ሀቂቃ ማለት ነው። አንዳንድ ሰዎች መልካም ሆነው የአላህ ምን አለ እስልምና ላይ በእስልምና ላይ ሆኖ ቢሞቱ ብዬ እመኛለሁ ማለት ነው። እና ብዙም አትጨነቁ። ግን ለቃ 300 400 ሺህ ወላሂ ፌር አይደለም። 300 400 ሺህ መታችሁ እቃችሁን ይዛችሁ 300 400 ሺህን ብትሰሩበት ሲያል ግን ከዛ አታምጡ። ይሄ አረቦቹ ቤት የምንፈጭበት በከረባ ዋጋ የለም። እኔ ፈጭቼበትም አላውቅም። ይኸው ከመጣሁ እንግዲህ 3 አመቴ ፈጭቼበት ለራሱ አላውቅም። እና ያንን አታምጡት። እኔ ይሄ በጣም ስለጠቀመኝ ነው። ይህንን ግን ግዙት። እቃ መግዛት ያለባችሁ በተለይ መግዛት ያለባችሁን ነገር ገዛ አድርጋችሁ ብታስቀምጡት እገዛለሁ ካላችሁ ተኖራችሁ ትጠቀሙበታላችሁ፣ ካልኖራችሁም ደግሞ ኗሪ ይጠቀሙበታል። እና ያው መግዛት አይቀርም። እገዛለሁ ካላችሁ ገዝታችሁ ቁጭ ብታረጉት። አሁን ይሄ ኦቨር የወጣው አሁን ነው እቃ። በነገራችን ላይ እንዲሁም የቱ ነበረ ዛሬ የሆነ እቃ አሳያችኋለሁ ብዬ ነበር። የት ነው በሌላ ወይ እስኪ ይሄ ኬክ መፍቻ ማለት ነው። ይሄ ኬክ መፍቻ አሁን በፊት እኔ አዲስ ስመጣ ጠይቅ አድርጌ ይዤው አልመጣሁም እርግጥ ማለት ነው። እና 80 ብር ነበረ 80 ብር አሁን 250 ብር ሆኗል ማለት ነው። ሂሮ ፍቅር ተነሳሽ እንዴ? ማሻአላ ይኸው ጫማሽን አጥቤ በዛ በጥጓ አድርጌልሻል። ጫማሽን አጥቤው በኋዛማ በቃ ብለሽ እና አሁን 280 ብር ሆኗል። 300 ብር ደሴ የገዛሁት ማለት ነው። አንዳንዴ ኬክ ስትሰሩ መምቻ ስለሚያስፈልግ ማለት ነው። እና በጣም እየጨመረ ነው የሚሄደው።
እና ደግሞ ትናንትና በለቀኩት በሀያት ሀበሻ ጋር ምናምን በሚል አንዳንድ እህቶች ያለቀላት ያላችሁም አላችሁ። እኔ በነገራችን ላይ ሀበሻ እንፈራለሁ። እኔ አዲስ ጠለቡኔ ግፍ ደርሶብኝ ነበረ በሀበሻ ማለት ነው። እና ፍቅርዋ እንዲያነክ እንዲያወጥሽ ሰላም አለይኩም በያቸው። እሺ ያቸው ዝማይ ያቸው ዝቋሉ ያቸው እና ክስቴ ይዛሃል። ሰላም አለይኩም እንዴት ናችሁ? እኔ ወዳችኋለሁ። አኛኛ መግዣ አምጡ። መግዣ ያመጣሉ እኮ የደወለ ሁሉ አኛኛ መግዣ አምጡ ይባላል አይደለ? ይሩ የደወለ ቆይማ ዞር ብዬ ላማስል። ቆይ እስከዛን ቻውሪያቸው አታወሪያቸውም አታወሪያቸውም አኛኛ መግዣ አምጣፊያቸው ያመጣል እኮ ፍቅር። እሺ አክስቴ አኛኛ መግዣ አምጪ። ላኢላሀ ኢለላህ ዘይት እንዲፈሁት ሽንቴ መታኝ። ወይኔ ሱርሽ ላውልቅልሽ ማይ እሰይ ጉድ ብለሽ ይሄ ሽኒና ታይዋለሽ። መጀመሪያ ሽንትሽን ቁጭ ብለሽ ሰየሌማ ቁጭ ካካም መጣ ፖፖ ላምጣ። እሺ ወይ ፖፖ ላምጣ። እና ቤተሰቦቼ ሀበሻ ጋር እየሰራሁኝ አዲሱኝ እሷ ምግብ ኩሽና ትሰራለች ዞሮ ማለት ነው። እና ጽዳትም አንድ ላይ ነበረ። ከዛን ምግብ እየሰራይ ለኔ የሆነ ምንድን ነው የሚባለው እጁ ኧረ ቀዩ ስሙ ጠፋኝና እንደ ጁብና ሳይላ ሆኖ ሀላዋ ሙረባ በዛ ዲያቦ ቀባ አድርጋ ትሰጠኛለች ማለት ነው። እሺ አጥብሻለሁ እንኪ ከዛ በዛ ቀባ አድርጋ ትሰጠኛለች ምግብ እየሳይ ከዛ ጽዳት ይሄን ወገብ ይናሙኛል ይሄን አጽጂ ምናምን ትለኛለች። ያጸዳለሁ ዝም ያው ግፍ የሆነ ነገር የምትፈልጉን ነገር እስከሚሳካ አንገታችሁን ትደፋላችሁና ቋንቋ ላውቅ ምን አለለ ሴትዮዋ መናገር አልችል እሷንም መናገር አልችልም። እሷ ኩሽና ዕቃ አጥባለሁ ከላይ ከታች ፎቅና ምድር ነው። ብዙ ሽንት ቤት አጥቤ ስመጣ እሷ እዛች አንዲትን እንኳን ዕቃ አታለቀልቅም ማለት ነው። ሴትዮዋን ስታይ ነበረና ከዛ ልክ በሁለት ወሬ ሴትዮዋ ወደ ኩሽና ገባ። የኩሽና ሁሉ አቧራ ነው ምናምን ቤቱን ስሰልል መጮህ ጀመረና 2 ወር 3 ወር ላይ እኔ ቋንቋ የሚናገሩትን በጣም ነበረ የምጽፈው በወረቀት ማለት ነው። እና በጣም ቋንቋ ለማወቅ በጣም ጥረት ነበረኝ ማለት ነው። እና ከዛን ይሄን ሴትዮዋ ስጮህ የምታይ ጮሃለኝ እኔም አጠገብ የምታይ ትጮሃለኝ ምናምን ከዛ ምንድን ቋንቋ አላውቅም ወይሹ ዜን ምን የሆነችን ብቻ ነው የማውቀው ነው ውሽ ዜን ያኔ የትኛው ነው በደንብ ያልተጸዳው ለማለት ወይሽ ዜን ል ነበርና ከዛ በኋላ ላይ ስትጮህ አና ፎቅ ታህት ትላት ሴትዮዋ ተረዳኝ። ፎቅ ታህት ምናምን ስላት ከዛ ሴት ልጅቷ ላይ መጣይና ደግሞ ባባይ ሰፍሪኪ ብላ ስትል የሀበሻ አይደል ደግሞ ለቅሶዬን ጀመርኩ። ደግሞ እሷ ልከር ነው ብዬ ማለት ነው። እንዲህ ታሪኬ በጣም አረሳው ማለት ነው። በጣም እና ሀበሻ አንዳንዶች ክፉ ነን ክፉ ነን። ወይ እንደው ስደት አሰን አይኑ ይጥፋ። አላህ ሱብሓነሁ ወተዓላ በሀገራችን ይረዝቀን። ማንም ሰው አይሰደድ ማለት ነው። በተለይ አሁን ላይ ያ አላህ እንደው የማይሰደድ የለም። እንደው ሁሉም ተሰዳጅ ሆነ። ልጁንም ባል ሚስቱን ልጁን እየተወ ሴቷም ልጆቿን ባሏን መሄድ ሆኗል። እና አሁን ላይ አላህ ሱብሓነሁ ወተዓላ በሀገራችን ላይ ይረዝቀን።
ምን ይሳነዋል? አላህ ሀገራችንን ልክ እንዳረባት ሀገራት አድርጎልን መቼም እኛ ሀበሻ ያልፍልንም እኔ ብቻ እሺ እኔ ፍቅር ዋጠብኝ እያለ እና መቼም እኔ ብቻ በልቼ ልሙት ነው የምንለው እኛ ለሌላ ስለማናዘን ማለት ነው። አላህ ሀገራችን ይለውጥልን ነው የምለው። የዛሬው ቪዲዮ ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። በነገራችን ላይ ረመዳን አስቤዛ ማዘዝ የምትፈልጉ እህቶች ማለት ነው እዘዙ። ኮሚኒቲ የአባባ ጃኬት ለበስኩበት። እሺ ቅርታ የአባቴ የለም እሺ እያለኝ ነው እና አረማታ ለማማ ብትር ይነሳል። ኮሚኒቲ ላይ ቁጥር አስቀምጥላችኋለሁ ከስር ኮሜንት ስር ላይ ማለት ነው የማስቀምጥላችሁን አለዘዙ። የረመዳን አስቤዛ ማለት ነው። ዱቄት፣ ዘይት፣ ተምር፣ ስኳር፣ ዱቄት፣ መኮረኒ ምን አለ ረመዳን ላይ ማይሽ ለረመዳን ቤተሰብን ለማስደሰት ምንም አይገዛልና ግዙ እላለሁ። ሰላም አለይኩም